በህወሓትም በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌደራል መንግስት ተደብቆ በቆየው የህጻጽ ረሃብ 300 ሰዎች መሞታቸው ታወቀ። ባለፉት 10 ቀናት ከተባበሩት አረብ ኤሚሬትስ ወደ ኢትዮጵያ የሚጓጓዙ የጦር አውሮፕላኖች ቁጥር በእጅጉ መጨመሩን መረጃዎች ያሳዩ። በ10 ቀናት ውስጥም 14 የጦር አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተጉዘዋል። ኢትዮጵያና ጅቡቲ በግል መልቲሞዳል ትራንስፖርት ኦፕሬተሮች ፈቃድ ምክንያት ግጭት ውስጥ መግባታቸው ተሰምቷል። ባንኮች የሰራተኞቻቸውን የትምህርት ሰነድ ትክክለኛ ያጣሩ ሲል ብሔራዊ ባንክ ትዕዛዝ መስጠቱም ተሰምቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን መረጃዎች በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በህወሓትም በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌደራል መንግስት ተደብቆ በቆየው የህጻጽ ረሃብ 300 ሰዎች መሞታቸው ታወቀ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከሰሜኑ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆኗ ትታወቃለች። ሆኖም የፌደራል መንግስት የትግራይ ክልልን ያስተዳድር ከነበረው ህወሓት ጋር ጦርነት ውስጥ ከገባ በኋላ ስፍራዋ በትግራይ ክልል ምዕራብ ትግራይ፣ በአማራ ክልል በኩል ደግሞ ሁመራና ወልቃይት ጠገዴ በተፈናቀሉ ነዋሪዎች የተሞላች ናት። በስፍራውም በመጠለያ ካምፕ ውስጥ ከ16000 በላይ ተፈናቃዮች እንዳሉ ይታመናል። ሆኖም በዚያ ያሉ ተፈናቃዮች በክልሉም ሆነ በፌደራል መንግስት ትኩረት ማጣት እንዲሁም የአሜሪካው USAID እርዳታ መቀነስን ተከትሎ ለከፋ ረሃብ እንደተጋለጡ ታውቋል። በስፍራው የሚኖሩ ተፈናቃዮችም ከሰሞኑ ያሉበት ሁኔታ እጅግ አሳዛኝ ሆኖ ሰውነታቸውን በምግብ እጦት ተጎድቶ በማህበራዊ ሚዲያዎች መታየቱ የብዙዎችን ስሜት የጎዳ ሆኗል። በህጻጽ ካሉ ተፈናቃዮች ደግሞ 1700 የሚሆኑት እጅግ ለከፋ የምግብ እጥረትም ተጋልጠዋል። መረጃዎች እንዳሳዩትም በተፈጠረው ረሃብ ላለፉት 3 ዓመታት 300 የሚሆኑ ሰዎች የሞቱ ሲሆን ከዚህ ውስጥ 50 የሚሆኑት የሞቱት ደግሞ በዚህ ዓመት ነው። ሆኖም ይህንን የሟቾች ቁጥር መንግስትም የተቀበለው ሲሆን ነፃ ታዛቢዎች ደግሞ ከነዚህ በተጨማሪ 350 ሰዎችም በረሃብ ሞተዋል ሲሉ ይደመጣሉ። ቲክቫ ኢትዮጵያ ያነጋገራቸው አርሶ አደር ጉሽ በትግራዩ ጦርነት ምክንያት ከምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በህጻጽ የመጠለያ ጣቢያ ባሩጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመትን አስቆጥረዋል። አርሶ አደሩ በመጠለያ ጣቢያም ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረ ወጥ እያሳዩ ቤቴና መሶቤ ሙሉ ነበር፣ ከቀይ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው እራት ጦማችንን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ ለቲክቫ እንዳለችው በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብርንም አሳይታለች። ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን፣ መሬታችንን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ነው ብላለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ዋጋ ያላት ስንዴን ለማስፈጨት ደግሞ 105 ብር ይጠየቃሉም ተብሏል። የህጻጽ ተፈናቃዮች ለዚህ አይነቱ ሰብአዊ ጥፋት የተዳረጉትም አንድም በስፍራው ባሉ አመራሮች ዝምታ መሆኑ የተነገረ ሲሆን ለዚህም የምዕራብ ዞን አስተዳዳሪ ግዳያ ዘናውና መሰል የመንግስት አመራሮች በህዝቡ ተጠያቂ ሲደረጉ ተሰምቷል። አመራሮቹ የህዝብ ጉዳይን ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተው አሰቃቂ ረሃብን ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃብ መከሰቱ በማህበራዊ የትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉም ተተችተዋል። የዚህን አስከፊ ረሃብ መሰማትን ተከትሎ የተለያዩ የማህበራዊ ሚዲያ አንቂዎች ወደ ስፍራው አቅንተው ሰፊ ድጋፍን ሲያደርጉ ታይተዋል። በምስሉ ላይ የሚታየው ወጣትም ተፈናቃዮቹ ከየት እንደመጡና ያሉበትን ሁኔታ በትግርኛ ቋንቋ እያብራራ ይታያል። ድሮም ነው ህፃናት እዚኦም ነብሰም ህመይሎም ወዲኦም ነው ይረው እዚኦም ካብ ሁመራ ተፈናቂሎም ካብ ዓዶም መረበቶም ተፈናቂሎም ኣብ ሕንጻጽ ናይ መዕቆቢ ስደተኛታት እዮም ለለው ዞም ቆልዑ እዚኦም ምክንያቱ ኣብዚ ሕንጻጽ ለለዚ መዓት ሰብ ይለለና መዓት ሰብ ተፈናቃል ካብ የህጻጹን ረሃብ ተከትሎም በርካታ የማህበራዊ አንቂዎች ድጋፍን በማሰባሰብ ላይ ሲሆኑ በቅርቡ ታስሮ የተለቀቀው ታዋቂው ቲክቶከር አዶናይም የሰፊ ድጋፍ ጥሪን አቅርቧል። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው?
እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። የተለያዩ ፖለቲካ ፓርቲዎችም የሕጻጹን ረሃብ ተከትሎ መግለጫን አውጥተዋል። ከነዚህ መካከልም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከጦርነት የተረፉ ንጹሃንን በረሃብ እየረገፉ መሆኑ ትልቁ የሰብአዊ ልሽቀት ነው በሚል ርዕስ መግለጫን አውጥቷል። ላለፉት ዓመታት በከፍተኛ ጦርነት ሲሰቃይ የቆየው የትግራይ ሕዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲያችን ተመልክቷል ያለው ኢህአፓ ባልተገባ መንገድ በአገር ውስጥና በውጭ ኃይሎች ጦርነት ላይ የቆየው የትግራይ ሕዝብ ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ረሃብ ሳይታይና ሳይሰማ እየተገረፈ ይገኛልም ብሏል። አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው ቆይቷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡም ዓመታት አልፈዋል። በሕጻጽ የተፈናቃዮች መጠለያ ካምፕም የደረሰው ይሄው ነው ብሏል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደረግላቸውና ጉዳያቸውን በዘላቂነት እንዲፈታም ኢህአፓ ይጠይቃልም ብሏል። ባለፉት 10 ቀናት ከተባበሩት አረብ ኤምሬት ወደ ኢትዮጵያ የሚጓዙ የጦር አውሮፕላኖች ቁጥር በእጅጉ መጨመሩን መረጃዎች አሳዩ። የሳተላይት መከታተያን እየተጠቀሙ የወታደራዊ አየር በረራዎችን የሚከታተሉ ሙያተኞች እንዳሉትም ግዙፍ የጦር መሳሪያዎችን እንዳጓጓዙ የሚታመኑ ወታደራዊ አውሮፕላኖች ታይቶ በማይታወቅ ደረጃ ከአቡዳቢ አየር መንገዶች ወደ ኢትዮጵያ አየር ማረፊያዎች ተደጋጋሚ ምልልስን አድርገዋል። ኦስኒት ያስነበበው መረጃ እንዳሳየው ከሆነም ከታህሳስ 1 እስከ 10 2018 ዓ.ም ባሉት 10 ቀናት ውስጥ የወታደራዊ ቁሳቁሶች እንደተጓጓዙባቸው የሚታመኑ 14 በረራዎች ከተባበሩት አረብ ኤሚሬት በአብዛኛው ከአቡዳቢ ወደ ኢትዮጵያ ተደርገዋል። በእነዚህ በ10 ቀናት ውስጥ ወደ ኢትዮጵያ የተደረጉ ወታደራዊ በረራዎችም በዳር ውስጥ ሙሉ ከተደረጉ በረራዎች የበለጠ መሆኑም ነው የታወቀው። መረጃዎች እነዚህ በረራዎች ኢትዮጵያ ውስጥ ባሉ አየር ማረፊያዎች የቱ ጋር እንደተደረጉም በዝርዝር አቅርበዋል። ከነዚህ ውስጥ አስገራሚ ሆኖ የተጠቀሰው ከአቡዳቢ አልአሪፍ አየር ማረፊያ በቀጥታ ባህር ዳር አየር ማረፊያ ያረፈው AI-76 ቲዲ የተሰኘው የጦር መሳሪያ ጫኝ አውሮፕላን ጉዳይ ነው። እንዲህ አይነት በረራ ማለትም ከአቡዳቢ ቀጥታ ባህር ዳር ሲካሄድም በአይነቱ የመጀመሪያ መሆኑ ተጠቅሷል። ይህ ባለፈው ሳምንት ሐሙስ ከአቡዳቢ ተነስቶ ባህር ዳር ያረፈው አውሮፕላንም በርካታ የጦር መሳሪያዎችን በዛው እንዳራገፈ ይታመናል። ምክንያቱም ይሄው ከአቡዳቢ ወደ ባህር ዳር በረራ አደረገ የተባለው EX-76026 አውሮፕላን ወደ ኢትዮጵያ ባህር ዳር ከመጓዙ በፊት ከአቡዳቢ ወደ ቻይና እየተመላለሰ የጦር አውሮፕላኖችን ያጓጉዝ እንደነበርም ተዘግቧል። ይሄው አውሮፕላን ከአቡዳቢ ወደ ባህር ዳር ከተጓዘ በኋላ ወደ አቡዳቢ ከመመለሱ በፊት በአዲስ አበባ ቦሌ አየር ማረፊያ እንዳረፈም ታውቋል። የባህር ዳር አየር ማረፊያም ለተለየ ዓላማ በሚመስል መልኩ ካለፈው ዓመት ግንቦት እስከ ሰኔ ወር ድረስ እድሳት ተደርጎለታል። እድሳቱም አየር ማረፊያው ለነዚህ አይነት አውሮፕላኖች መንደርደሪያነት እንዲመች መሆኑም ተጠርጥሯል። እንዲህ አይነቱ እድሳት በባህር ዳር አየር ማረፊያ ብቻም ሳይሆን ቢሸፍቱ አየር ኃይል ባለው ሐረር ሜዳ የአየር ማዘዣ መደረጉ ታውቋል። እድሳቱ በዚህ ዓመት መስከረም ወር ላይ የተካሄደ ሲሆን እድሳቱም የአየር ማረፊያውን ወደ 820 ሜትር ማስፋትና ርዝመቱን ወደ 4.1 ኪሎ ሜትር ማድረስ ነው። ይህም የአየር ማዘዣውን የጦር አውሮፕላኖችን የማስተናገድ አቅምን ለማሳደግ አስችሏል የተባለ ሲሆን ለእድሳቱ ሲባልም የቢሸፍቱ አየር ማዘዣ የሚሰራቸውን ስራዎች ለጥቂት ጊዜያት ወደ ቦሌ አየር ማረፊያ ዞሮ እንደነበረም ታውቋል። ከአቡዳቢ መነሻቸውን ያደረጉ ግዙፍ የጦር መሳሪያ ተሸካሚ አውሮፕላኖችም በዚህ ቢሸፍቱ በሚገኘው ሐረር ሜዳ የአየር ኃይል ጣቢያን በተደጋጋሚ ታይተዋል። ለአብነትም ከዳር 16 እስከ ታህሳስ 3 ቀን 2018 ዓ.ም ባሉት ጊዜያት ውስጥ ሁለት AI-76 ቲዲ የተሰኙ የወታደራዊ መሳሪያ ጫኝ አውሮፕላኖች በዚሁ ሐረር ሜዳ በሳተላይት ታይተዋል። እነዚህ ሁለት ግዙፍ ወታደራዊ አውሮፕላኖች ባህር ዳር እንደሆነው ቀጥታ ከአቡዳቢ ወደ ቢሸፍቱ የመጡ ሳይሆን በሶማሊያ የተባበሩት አረብ ኤሚሬት የጦር መናኸሪያ እንደሆነች ከሚነገረው ፑንትላንድ ቦሳሶ ነው። ባለፉት 10 ቀናት ከተደረጉ ተደጋጋሚ የጦር መሳሪያ ተሸካሚ የአውሮፕላን በረራዎች በፊትም ከአቡዳቢ ወደ አዲስ አበባ ተመሳሳይ በረራዎች ተካሂደዋል። AN-124 100 ግዙፍ ወታደራዊ አውሮፕላን ከአቡዳቢ ኬንያ ሞምባሳ አድርጎ አዲስ አበባ መጥቶ ነበር። ይህን የጦር አውሮፕላን ተከትሎም ቦይንግ 737-436 የተሰኘ የመንገዶች አውሮፕላን የሀገሪቱን ባለስልጣናትን ይዞ አዲስ አበባ መጥቶ ነበር። ይህም ብቻ ሳይሆን ከጥቅምት 1 እስከ ህዳር 7 2018 ዓ.ም የተባበሩት አረብ ኤሚሬቶች ጀት የሆኑ CL-600 ጀቶች አዲስ አበባ ቦሌ አየር ማረፊያ ታይተዋል። እነዚህ ጀቶች የአቡዳቢ መከላከያ ኢታማዦር ሹም ጀነራል
ኢሳ አልማዝሩን እንዳሳፈሩም የሚታመን ነው። በአየር ብቻ ሳይሆን በየብስ ማጓጓዣ እጅግ ሚስጥራዊ ሊባል የሚችሉ የጦር መሳሪያ ማጓጓዞች መነሻቸውን የተባበሩት አረብ ኤሚሬቶችን አድርገው ወደ ኢትዮጵያ ገብተዋል። በህዳር ወር ከሶማሊላንድ በርበራ ወደብ 12 ግዙፍ ተሽከርካሪዎች ድሬዳዋ መግባታቸውም ታውቋል። ሆኖም እነዚህ ሁሉ በአየርና በምድር እየተጓጓዙ ወደ ኢትዮጵያ የገቡት የጦር መሳሪያዎች ባለቤትነታቸው ለኢትዮጵያ መንግስት ወይንም ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል በተባበሩት አረብ ኤሚሬቶች የጦር ቀጠና እየተሰራለት ላለው የሱዳኑ ራፒድ ሰፖርት ፎርስ ነው ወይ የሚለው መነጋገሪያ ሆኗል። ኢትዮጵያና የተባበሩት አረብ ኤሚሬቶች ወታደራዊ ስምምነት ቢኖራቸውም አሁን በገፍ እየተደረገ ያለው የጦር መሳሪያ ማጓጓዝ ግን በጀነራል መሐመድ ሐምዳን ዳጋሎ ለሚመራው የሱዳኑ ራፒድ ሰፖርት ፎርስ ካምፕ ወደ ቤኒሻንጉል ነው የሚሉም አሉ። ለዚህ በምክንያትነት እየቀረበ ያለው ደግሞ የኢትዮጵያ መንግስት የጦር መሳሪያዎችን ማስገባት ቢፈልግ ብዙ ጊዜ ጅቡቲን እንጂ የበርበራ ወደብን አይጠቀምም የሚል ነው። ሆኖም በአየር በረራ እየተደረገ ያለው የጦር መሳሪያ ማጓጓዝ ግን ለኢትዮጵያ መንግስት ሊሆን ይችላል የሚል ጥርጣሬንም አጭሯል። የአልጀዚራ አረብኛ ቋንቋ ስርጭት በቅርቡ የሱዳኑን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ባለስልጣንን ጠቅሶ ባሰራጨው ዘገባ ኢትዮጵያ ለአርኤስኤፍ የጦር ካምፕ መስሪያ በቤኒሻንጉል ጉሙዝ ክልል ቦታን ፈቅዳለች። ኢትዮጵያና ጅቡቲ በግል መልቲሞዳል ትራንስፖርት ኦፕሬተሮች ፈቃድ ምክንያት ግጭት ውስጥ መግባታቸው ተሰምቷል። የጅቡቲ ወደብና ነፃ ዞኖች ባለስልጣን የኢትዮጵያ መንግስት ፈቃድ የሰጣቸውን የግል መልቲሞዳል ትራንስፖርት ኦፕሬተሮችን በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳን ጥሏል። ኢትዮጵያ የሎጂስቲክ ዘርፉን ለማዘመን በሚል ለግሉ ዘርፍ ፈቃድ ሰጥታ ነበር። በዚህም 6 የግል መልቲሞዳል ኦፕሬተሮች ከኢትዮጵያ ማሪታይም ባለስልጣን ፈቃድን ወስደዋል። ሆኖም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን መቅረቷን ነገረው። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብም እንደ አውሮፓውያን አቆጣጠር ኦክቶበር 2025 ነበር። የጅቡቲ ባለስልጣናት ግን የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያን በማውጣት የነዚህ ኦፕሬተሮች እንቅስቃሴን ገድቧል። በዚህም ምክንያት ቢያንስ የሁለት ኩባንያዎች ኮንቴነሮች በወደብ ላይ ተቀርቅረው እንደሚገኙ ነው የተነገረው። ከዚህ ገዳ ጋር በተያያዘ ታዲያ በ100 ሚሊዮን የሚቆጠር የኢንቨስትመንት እቅድ አደጋ ላይ ወድቋል። በዚህ ምክንያት ዘርፉ ላይ በተፈጠረ አለመረጋጋትና የሁለትዮሽ የመግቢያው ሰነድ ጊዜው በማለቁ ህጋዊ ዋስትና ማግኘትም አስቸጋሪ ሆኗል። በማል በርካታ እንግልቶች ከጉዳዩ ጋር የተያያዙ ንብረቶች፣ አሰሪዎችና ሰራተኞችም ላይ እየተፈጠረ ነው። ጉዳዩ በቴክኒክ ኮሚቴ ደረጃ ሊፈታ ባለመቻሉም የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግም የዘርፉ ባለሙያዎች እየገለጹ ነው። የኢትዮጵያ ከፍተኛ የገቢ ወጪ ንግድ የሚመላለስባት ጅቡቲ በተለያዩ ጊዜያትና በተደጋጋሚ ለኢትዮጵያ አሰራሮች ያለመገዛት ብሎም በዚያ በሚንቀሳቀሱ ሰራተኞች ላይ እንግልቶችን እንደምትፈጽም ዘርፉ ላይ ካሉ ሰዎች ከፍ ያለ ቅሬታ ይነሳባታል። መሰል ችግሮች በኢትዮጵያ በኩል ጠንከር ያሉ ምላሾችና ክትትሎች እንደማይደረጉበት ከዛ ይልቅ ተለሳልሶ ነገሮችን ከጅቡቲ ፍላጎት አንጻር በማስተካከል ለመፍታት እንደሚሞከርም በቅሬታና በምሬት ይነገራል። አሁን ላይ ያጋጠመው ችግርም ጠቅላይ ሚኒስትር አብይ አህመድና የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በቀጥታ ካልተወያዩበት በስተቀር የሎጂስቲክ ቀውሱ በቀላሉ ሊፈታ እንደማይችልም ስጋትን ፈጥሯል። ባንኮች የሰራተኞቻቸውን የትምህርት ሰነድ ትክክለኛነት ያጣሩ ሲል ብሔራዊ ባንክ ትዕዛዝን ሰጠ። በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከተደረሰበት በኋላ ብሔራዊ ባንክ የአገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ዋዜማ ዘግባለች። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይንም ዲፕሎማ አረጋግጠው መቅረብ ይጠበቅባቸዋልም ተብሏል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡም ተብሏል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይንም በዲጂታል አማራጭ በተዘጋጀ ድረገጽ መጠቀም ይችላሉም ተብሏል። ባንኮች ይህንኑ የብሔራዊ ባንክን መመሪያ ለሰራተኞቻቸው ማሳወቃቸው ተሰምቷል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። በዚህ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉም አግዷቸዋል። ባለስልጣኑ በግል ትምህርት ተቋማት ላይ
ባደረገው ማጣራት በ10 ዓመት ካስመረቁት 1.5 ሚሊዮን ተማሪዎች መካከል ከ100,000 በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መግለጡ ይታወሳል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታልም ተብሏል። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ